በመጨረሻም የሀብል እውነት ወጥቷል። አቶ እስክንድር በበኩሉ እዝራ እውነታውን እንዲረዳና ሀብል ንጹህ ሴት እንደሆነች እንዲያውቅ ነበረ የሚፈልገው። ነገር ግን አሁን ላይ እዝራ ሀብል ሙሉ በሙሉ ንጹህ ሰው ከመሆኗን በላይ በሜርሲና በአጸደ ሴራና ተንኮል ወድቃ ወይን ቤት እንደገባሽና ይህን ነገር ደግሞ የግዴታ አፈላልጌ እውነቱን ማውጣት ይኖርብኛል፣ ሀብል በጣም ንጹህ ሴት ናት በማለት አሁን ላይ ያሳለፉትን እያንዳንዱን ጊዜ በማሳለፍ ያን ነገር እየተጸጸተና እንዲሁም ደግሞ ሀብል ንጹህ ሴት መሆኗን ከአይኗ እንደተረዳና ከአቶ እስክንድር ጋር በመተባበር አሁን ላይ ጎበዝ ጠበቃ አቁመውላት እንደነበረ ታስታውሳላችሁ። እሱ ብቻ ሳይሆን አሁን ላይ ታዲያ እዝራ በራሱ መንገድ ምርመራውን እንደሚጀምርና ሜርሲንና አጸደን ልካቸውን ለማስገባት እንዲሁም አሁን ላይ አቶ እስክንድር እንግዲህ እውነተኛና እርግጠኛ የገደለችው ሜርሲ እንደሆነች ጥንቅቅ አድርጎ ያውቃል። እናም ሜርሲና አጸደ ተጋለጡ ሲላቸው ወይዘሮ መነንን ለመግደል ወደ ቤቷ በሚያመሩበት ሰዓት ታዲያ እዝራ እየተከታተላቸው ስለነበረ እጅ ከፍንጅ ሊይዛቸውና እንዲሁም ደግሞ አሁን ላይ መረጃዎችን ለማጥፋት እየሞከሩ እንደሆነ እርግጠኛ ሆኗል። ታዲያ እዝራ ከዛ በፊት ወይዘሮ መነን የት ገብታ እንደሆነ እንዲሁም ደግሞ ምንም አይነት ገንዘብ ስለሌላት አሁን ላይ እንግዲህ ምንም ቢሆን የሀብል እናት ስለሆነች የግዴታ መንከባከብ ይኖርብናል በማለት እንግዲህ ለአባቱ ለእስክንድር ሲናገር ሰምተን ነበረ። አሁን ላይ በጣም እንዳሳዘነችው እና ሀብል ንጹህ ሴት ናት፣ እናም የሀብል የሆነ ነገር ማክበር እንዳለባቸው አሁን ላይ እዝራ እየተረዳ መጥቷል። እዝራ በመጨረሻም እንግዲህ በሀብል ፍቅር ውስጥ በመውደቅ የሀብልን ንጽህና ስላረጋገጠ እጅግ በጣም ደስ ብሎኛል። እናንተ ደስ ካላችሁ ላይክ እያደረጋችሁ ብዛታችሁን አሳዩኝ። ሰላም ሰላም ተወዳጆች፣ የተወዳጁን ድራማ ሀብል ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይ ምን ይፈጠራል የምለውን የምናወራ ይሆናል። እንግዲህ መርማሪው ሀብልን እያፋጠጣት እንዲሁም ደግሞ የእጅሽ አሻራ ተገኝቶብሻል፣ እናም ቢኒያም የተባለው እንግዲህ የድሮ ፍቅረኛሽ አሁን ላይ ሲያስጨንቅሽና ሲያስቸግርሽ እንደነበረ ታዲያም እንግዲህ ማህደርን አስገድለሽ ፍቅረኛሽ እንደገደለ ስታስመስይ ነበረ በማለት እንግዲህ ብዙ ነገሮችን ሲያሰቃያት እንደነበረ ታስታውሳላችሁ። ሀብል ታዲያ እውነትና ንጋት እያደር መጥራቱ አይቀርምና ሽንኩርት በምከትፍበት ቢላ ወስደው ማህደርን በመግደል እኔ እንደገደልኳት ለማስመሰል ተንኮልና ሴራቸውን እያሴሩብኝ እንደነበረ መጀመሪያውንም ገብቶ ነበረ በማለት እንግዲህ ለመርማሪው ብትነግረው መርማሪው ግን ሊሰማት ፈቃደኛ አልነበረም። በእርግጥም አጸደ ለመርማሪው የሆነ ነገር አድርጋለታለች የምትሉ ካላችሁ ላይክ እያደረጋችሁ ብዛታችሁን አሳዩኝ። ታዲያ ከዛ በፊት እኮ እንግዲህ ራሱ አባቷ እስክንድር ልጄ ነብሰ ገዳይ ናት፣ ማህደርን ቃል በቃል ገላታለች፣ እናም ስታወራ ሰምቻለሁ ከወንጀለኛው ከቢንያም ጋር እንግዲህ ስትደራደርና እንዲሁም ደግሞ ቀጣይ ሀብልን እንድትገልልኝ እንድታጠፋልኝ ስትል ሰምቻለሁ በማለት ለመርማሪው ለማለት ፖሊስ ይዟት እንዲሄድ አድርጎ እንደነበረ ታስታውሳላችሁ። ታዲያ ያን ፖሊስም አሁን ላይ ነፃ እንደሆነችና እንዲሁም ደግሞ ቢኒያም በሀብል ላይ መስክሮባታል። የመሰከረበት ዋናው ትልቁ ነገር ደግሞ እንግዲህ አጸደ እህቱን በማገት በእህቱ በማስፈራራት ሀብል ላይ እንዲመሰክርባትና እህቱን ደግሞ ልታሳክምለት እንደምትችል ለሱም ጠቀም ያለ ገንዘብ እንደምትሰጠው እየነገረችው ነበረ። ታዲያ እሱም ምንም አይነት አማራጭ ስለሌለው እህቱን በጣም ስለሚወዳትና እህቱን ማጣት ስለማይፈልግ በሀብል ላይ መስክሮባታል። ግን አሁን ላይ እንግዲህ እዝራ ምንድን ነው እያለ ያለው እነዚህን ሁለት መሰሪዎችና እርጉሞች ተከታትዬ የግዴታ እውነቱን ላወጣ ይገባል። ሀብል ንጹህ ሴት እንደሆነች አረጋግጫለሁ። አይደለም ሰው መግደል ቀርቶ ምንም የምታደርግ ሰው አይደለሽም። በእርግጥም ከዛ በፊት የድሮ ታሪኳ ምን እንደሆነ ምን ስታደርግና ምን ስትሆን እንደነበረ በጭራሽ አላቅም። ምናልባትም በእናትየ ተንኮልና ሴራ ተገፋፍታ እኔን አግብታኛለች፣ ነገር ግን እንደዚህ አይነት መጥፎ ነገር እንደማታደርግ እርግጠኛ ነኝ በማለት እንግዲህ ለአባቱ ሲናገር ነበረ። አባቱ በዚህ ጉዳይ ላይ በጣም ነው የተደሰተው። ምክንያቱም ሀብል መጀመሪያኑ ንጹህ ሴት እንደነበረች አቶ እስክንድር ጥንቅቅ አድርጎ ያውቃል። እናም አቶ እስክንድር እንግዲህ ሲፈልገውና ሲመኘው የነበረ እዝራ እውነቱን እንዲያውቅና እውነቱን እንዲረዳ ሀብል እንደዚህ አይነት ሰው በፍጹም እንዳልሆነችና እዝራ ትክክለኛ ሚስቱ ራሷ ሀብል እንደሆነች እንዲያውቅ ነበር የሚፈልገው። አሁን ላይ እንግዲህ በመጨረሻም እዝራ እውነቱን ከመረዳትም በላይ እሷን እያስታወሰ ከዚህ ቀደም ሲያደርጉ የነበረውትን ማለትም እንግዲህ ሀብል እዝራ በጣም እንደሚጠላትና እንደኔ የምጠላው በዚህ ምድር ላይ የለም በማለት ስትናገረው እሱም ደግሞ እንደማይጠላት ግን ደግሞ እንደሚወዳትን መናገር አልፈለገም። ምክንያቱም በጣም ልቡ ተሰብሯል። በዛ ላይ ደግሞ ሀብል በድጋሚ እየዋሸሽኝና እየሸወደሽ ሊሆን ይችላል በእናቷ ሴራ እና ተንኮል ተገፋፍታ ከዛ እንደገባሽ እኮ መጀመሪያውንም ሲናገር ሰምታችሁት ነበረ። ይኸውልሽ ሀብል አንቺ እንደዚህ አይነት ሰው እንዳሉሽ ጥንቅቅ አድርጌ አውቃለሁ። ነገር ግን በወይዘሮ መነን ምክንያት ተገፋፍተሽ እኔን እንድታገቢ ብሎም ደግሞ ወደዚህ ቤት እንድትመጭ
እንዳደረግሽ እርግጠኛ ነኝ። እናም እውነቱንና ሀቁን እንድትነግሪ ይፈልጋለሁ በማለት በተደጋጋሚ ሲነግራት ሲጠይቃት እንደነበረ እሷ ግን እንግዲህ ወይዘሮ መነን በዚህ ጉዳይ ላይ እጇን እንደሌለበት በተደጋጋሚ ብትናገርም ግን ደግሞ እውነትና ንጋት እያደር ይጠራል። ስለዚህ የሆነ እውነት አለ ያን ስታውቅ ደግሞ እኔን የመጨረሻ ትጠላኛለህ በማለት እንግዲህ ሀብል ከዛ በፊት ስትነግረው እንደነበረ አሁን ላይ ደግሞ ሁሉም እውነቶች ዝርግፍግፍ ብለው ስለወጡ በዚህ ምክንያት እንደጠላትም አሁን ላይ ያን ሁሉ ነገር እያስታወሰ ነው እዝራ ሀብል ንጹህ ሴት እንደነበረች ሀብል ምንም ጥፋት እንደሌለባት አሁን ላይ ጥንቅቅ አድርጎ ያውቃል። እሱ ብቻ ሳይሆን እየወደዳትና እያፈቀራት ያን ሁሉ ነገር እንድታሳልፍ ስላደረጋት በራሱ እየተጸጸተ ነው። አሁን ላይ ታዲያ ሊክሳትና እንዲሁም ማህደርን የገደለቻት እንግዲህ ራሷ ሜርሲ ሆና ነገር ግን በሀብል በማሳበብ ሀብል ሌላ ፍቅረኛ እንዳላትና ሌላ ፍቅረኛ በገንዘብ ገዝታ የእሷ ፍቅረኛ እንደሆነ እንዲናገር እንዲያረጋግጥላት እሱ ብቻ ሳይሆን እንግዲህ እሱን ወንጀለኛን ለማስባል ራሷ ሀብል ማህደርን በመግደል ቢኒያም ነው የገደላት በማስባል እንግዲህ እሱን ወንጀለኛ ልታደርገው እንደምትችል ራሱ ቢኒያም ሲመሰክርባት ተደምጦ ነበረ። አሁን ላይ ታዲያ መርማሪው እያለ ያለው ማህደርን አንቺን የገደልሻት ምክንያቱም ፍቅረኛ ሲያስጨንቅሽና ሲያስቸግርሽ ነበረ። በዛ ላይ ደግሞ እዝራ እውነቱን እንዳያውቅ ትፈልጊ ነበረ ማለት እዝራን ያገባሹ ለገንዘብ ብለሽ ነው። ሲቀጥል ደግሞ እንግዲህ ቢኒያም አሁን ላይ እሱን ወንጀለኛ ለማስባልና እስር ቤት እንዲገባልሽ ብለሽ ማህደርን ገለሽ በሱ አሳበብሽ ነው እያላት ያለ። ነገር ግን አሁን ላይ እንግዲህ ምንድነው ያለ ያለው እዝራ የውለ እኔ ሀብልን ጥንቅቅ አድርጌ አውቃታለሁ። በዛ ላይ ደግሞ ምንም እንደዚህ አይነት የምታደርግ ሰው አይደለሽም። እናም እንግዲህ ማህደር ከኛ ቤት እያለች በጣም እንደምትወደኝ እንደምታፈቅረ ያውቃለሁ። እኔም ደግሞ እንደምወዳት በግልጽ ነግሬያታለሁ። ግን ደግሞ እሷ ምንም አይነት ቅያሜ ወይም ደግሞ ከእሷ ጋር የሚያከራክር ጥልም አልነበራትም። እንዲያውም እኔ ከቤት ውጭ ብዬ ለማባረር በመሞክርበት ሰዓት እሷ ምናልባትም ነገ ትጸጸትበታለ ትቀመጥ እያለች ብዙ ነገር ስትናገር ነበረ። ለእሷ ላይ ጥላቻ ቢኖራት ኖሮ እሷ ከዚህ ቤት አስወጣልኝ አይኗን ማየት አልፈልግም ትለኝ ነበረ። እሷ የህጋዊ ሚስቴ ናት እያለ እንግዲህ ለሀብል ሲከራከርላትና ለሀብል ሲቆምላት አይተን ነበር። ግን ደግሞ መርማሪው ምን ተማምኖ ይመስላችኋል እንደዚህ እያለ ያለው? ማለት አጸደ ምናልባትም ገንዘብ ሰጥተዋለች ብዬ ነው ማስበው። መቼም በዚህ ዘመን ገንዘብ የማይገዛው ምንም ነገር የለም። ቢኒያም መጀመሪያም እንግዲህ ሜርሲ በገንዘብ ስለገዛሽው ነበረ ማህደርን የገደለላት። እሱ አሁን ላይ ከባድ አጣብቂኝ ውስጥ ስለገባ ሀብል ላይ ለመመስከር አላንገራገረም ነበረ። ታዲያ አሁን ላይ እዝራ እንግዲህ ሁለቱን ሜርሲንና አጸደን በመከታተል የግዴታ እውነቱንና ሀቁን ማወቅ ይኖርብኛል በማለት አሁን ላይ ሜርሲን እየጠየቃት ነው። ይኸውልሽ እህቴ እውነቱን ሀቁን እንድትነግሪ ይፈልጋለሁ። በእርግጥም ሀብል እንደዚህ አይነት ሰው አይደለሽም በማለት እያፋጠጣት ቢሆንም እሷ ግን የእናቴን አጥንት በማለት እንግዲህ በእናቷ የማለች እሷ እንዳላደረገችው ታዲያ አባቷ የሰማው ሁሉ ነገር ዝም ብሎ እንዲያደርግላት ስትፈልግ የነበረው ነገር እንጂ እውነተኛ ድርጊት እንዳልሆነ ሀብል ደግሞ በጣም መሰሪና ከፋተኛ ሰው እንደሆነች ማንም ሰው ሊገምታት እንደማይችል እየተናገረች ቢሆንም ነገር ግን ማንም ሰው ሊያምናት ፈቃደኛ አይደለም። በተለይ ደግሞ እንግዲህ አቶ እስክንድር በሀብል ላይ እርግጠኛ ስለሆነ በጣም ነው ደስ ያለ። የሚገርማችሁ ሀብልን ብትሆን እዚህ ጨለማ ውስጥ እንድኖር እባክህ አትፍረድብኝ። አሁን ላይ አባቴ ያው ጠበቃ ቆሞልኛል። አንተ ምን አደረግ? እባክህ የኔን እውነትና ሀቅ ማወቅ የምትፈልግ ከሆነ እያንዳንዱ ነገር አጣርተ እንዲሁም ደግሞ ቢኒያም የሚባለውን ወንጀለኛ ስለ እኔ ምን እንዳለና እንዲሁም ደግሞ እውነትና ሀቅ ያለው ከእሱ ጋር ነው። እሱ ካልመሰከረልኝ ለእኔ እንዴትም ብዬ ፍትህ ላገኝ አልችልም እና እሱ እንዲመሰክርልኝ ማድረግ ይኖርባል በማለት አሁን ላይ በምን እያስፈራሩት ምን ይዘውበት እንደሆነ እርግጠኛ አይደለውም። ግን ደግሞ ይህን ነገር አጣርተ እንድትነግረኝ ይፈልጋለሁ በማለት ለእዝራ ትልቅ የቤት ስራ ሰጥተዋለች። እዝራ ይህን ነገር ማድረግ እንደሚችልና እንዲሁም ደግሞ የግዴታ ሀብልን ከዛ ላወጣት ይገባል። ሀብል ንጹህ ሴት ናት እህቴና እንዲሁም ደግሞ አጸደ በጣም መሰሪና ክፋተኛ ሰው እንደሆነች ጥንቅቅ አድርጌ አውቃለሁ። እናም ይህን ነገር መከታተል አለብኝ ብሎ እንግዲህ ሁለቱን በሚከታተልበት ሰዓት እነሱ በሰዓቱ እንግዲህ አጸደ ወይዘሮ መነንን ልታሾፍባትና ልትቀልድባት ወደ ቤት ሂዳ እንደነበረ ታዲያ ወይዘሮ መነንም ተናዳና ተበሳጭታ ከዛ ቤት ስታስወጣትም ተአመናጭ አይተን ነበር። ታዲያ በድጋሚ እንግዲህ ከሜርሲ ጋር በመሆን ሁለቱ ነው እንግዲህ ሊገሏትና የመጨረሻ እንግዲህ እያንዳንዱን መረጃ ለማጥፋት በሚሞክሩበት ሰዓት እዝራ ይደርሳል። እዝራ ደግሞ ይህን ነገር አወቀ ማለት ከአንዳንድ አሳልፎ ለፖሊስ ይሰጣቸዋል ማለት በድጋሚ ነገሮቹን እያጠፋፉ መረጃዎችን ለማጥፋት እየሞከሩ እንደሆነ መናገሩ የማይቀር ጉዳይ ነው። ያ ማለት ደግሞ የመግደል ሙከራ ካደረጉ
እንግዲህ ማህደርንም የገደሏት እነሱ እንደሆኑ በግልጽ ይገለጣል ብዬ ነው የማስበው። እናንተ የተሰማችሁን ሀሳብ አስተያየታችሁን አስቀምጡልኝ። ቀጣይ እንግዲህ ሊሆን የሚችለው አጸደ ሜርሲ ብቻ ሳትሆን አጸደም ጭምር ወደ እስር ቤት ትገባለች። ሀብል በመጨረሻ ማሸንፋለች። የሀብል እውነት እየወጣ ነው የምትሉ ካላችሁ ላይክ እያደረጋችሁ ብዛታችሁን እንዲሁም በኮሜንት ሀሳባችሁን አሳውቁኝ። ለዛሬ ይዤላችሁ የመጣሁት ይህን ምስል ነበረ። በቀጣይ ክፍል እስከንገናኝ መልካም ጊዜ መልካም ቆይታን እየተመኘውላችሁ ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በየጊዜ መለቃቸው ቪዲዮዎች ወደ እናንተ እንዲደርሷቸው የደወል ምልክቱን ማጥቆር እንዳትረሱ። ተወዳጆቼ እንድታበረታቱኝ በአክብሮት ጋብዛችኋለሁ። አመሰግናለሁ።